ወደ ቤት አስመልሳቸዋለች ማለት ነው። ጽናትዬ በጣም ደስ ብሏት ኪራዬን እያሞገሰችው ነበረ። የኔ ጀግና የኔ ባል ባትሆን ይቆጨኝ ነበር የኔ ውድ ባል እያለችው ነበረና እሱም ምን ነበር ያልሽኝ እስቲ ድገሚልኝ ብሏት በጣም ደስ ብሏት በተደጋጋሚ የኔ ጀግና ስትል ነበረና በነገራችን ላይ ወንድ ልጅ ማለት ነው ለምንድነው ግን የኔ ጀግና የኔ አባት ምናምን ሲባል ደስ የሚለው? ይሄን ኮመንት ላይ አስቀምጡልኝ ውዶችዬ ማለት ነው። እና ቤተሰቦችዬ ሰኒዬ ታግታለች። አስጨናቂ አግቷታል ማለት ነው። አስጨናቂ ያገታት ደግሞ እንትን ወረቀት ካርቶን ውስጥ የነበረው ወረቀት አምጪ በማለት ነበርና የቤቱ ካርታ ስለሆነ ሰኒዬ ወስዳ ለምሩ ሰጣታለች። ለምሩ ስለሰጠች አምጪው ብሎ ነበረ ቤቷ ሄዶ ያገቷት። አሁን ደግሞ ከየሆነ ልጅ ስሙ ማን ነበር? ስሙ አልተጠራም እስካሁን ድረስ ማለት ነው። ስሙ የማይታወቅ ልጅ ነውና እሱ እንግዲህ ሰኒዬ ጋር ነበረና ሰኒዬ ደግሞ ታውቃላችሁ በምላሷ አርፋ አትቀመጥም። እዚህ ሆነሽ ራሱ አርፈሽ አትቀመጪም ዝም አትይም እያላት ነበር ልጁ ራሱ ማለት ነው። እሷ ደግሞ በተደጋጋሚ እየመለሰችለት ነበር። ወንድ ብትሆኑማ ትፈቱኝና ያኔ እንነጋገር ነበረ፣ ወንድነቴንም በደንብ አሳያችሁ ነበረ ብለው ነበረ። እነሱ ግን ለፈቷት ፈቃደኛ አይደሉም። እናፍተኛ እባክሽን ይዞኛል ብላ እግሬን በጣም ደንዝዞኛል እግሬ ዘጋልኝ ብለው እንግዲህ በእግሯ መታት ለመውጣት ሞክራ ነበረ። ግን በሩ ዝግ ስለነበረ በሩን እስከምትከፍተው ድረስ በሩ ተቆልፎ ስለነበረ እስከዛ ድረስ እንግዲህ ልጁ ደርሶባት ወደዛው መልሷታል ማለት ነው። ከዛ በኋላ እንግዲህ ሰኒዬ በአፏ ስለማትቀመጥ በተደጋጋሚ ስትሳደብ አስጨናቂን ጠራዋለሁ። አስጨናቂ እንደኔ ዝም አይልሽም፣ አጣፉ ነው የሚለቅሽ። ስለዚህ ይሄ እናትሽን ብትቆጣጠሪ ለአንቺም ለደህንነትሽ ይጠቅምሻል ብዬ አስባለሁ ብሎ እየነገራት ነበረ። በዚህ በኩል ደግሞ እህቷ ኤደን መታለች። ኤደን እንግዲህ በጣም ተጨንቃለች። እሷ በምትመጣበት ቀን ነበረ ስልኳን ቤት ጥላ ስለጠፋች የት ገባች ተብላ ጽዮን ነበር የጠረጠረችው። ከዛ ጽዮን ጋር ተጣጣ ነው እህቴ ከቤት የጠፋችው። ስለዚህ እሷን አገናኙንና እህቴ የት እንደገባች እንድትነግረኝ እፈልጋለሁ ብላ እነ ቅዱሴንም እነ ምሩንም ስታስጨንቃቸው ነበረ። ናሆሜ ደግሞ በዚህ ተነሳስቶ ጽዮንም ቤት ጠርቶ ሰኒን አይተሻታል ወይ? ከሰኒ ጋር ተጣልታችሁ ነበር ወይ? ሰኒ የገባችበት አይታወቅም ስልኳ ቤት ነውና የት እንደገባች ንገሪኝ ብሏት ነበረ። ጽዮን ደግሞ ምንም የምታውቀው ታሪክ የለም። እንደሞ እሷ በመጥፋቷ በጣም ደስተኛ ሆና ስታወራ ነበርና እሷ ምንም የምታውቀው ታሪክ የለም። እንደዛም ሆኖ እንግዲህ ቤተሰቦች ሰኒ እስካሁን ድረስ ልትገኝ አልቻለችም። ብዙ ሰዎች ተጨናንቀዋል። ናሆሜም ቅዱሴም እንደዛው ማለት ነው። አለምዬና ባለቤቷ ተታርቀዋል፣ ሰላም ፈጥረዋል። ሰላም የፈጠሩበት ምክንያት ደግሞ አለምዬን በጣም ነው የሚወዳት ባለቤቷ ማለት ነው። ከሷ ጋር መጋጨት አይፈልግም። እሷም ደግሞ ጥፋቷን ካጠፋች በኋላ ሀምና ይቅርታ ጠይቀዋለች ማለት ነው። ወደ ፍቅራቸው ተመልሷል። ሰኒ የመጥፋቷ ብቻ ነው ችግር እንጂ ከብቶቹም ተገኝተዋል። እና ለማንኛውም ኒናዬ በጣም ነው የምታሳዝነኝ ማለት ነው። አሳዘነችኝ ዛሬ። አለቀሰች እኮ ከብርቄ ጋር ስታለቅስ ነበረና ብርቄ እኔ ድብደባ ሰልችቶኛል፣ እንደ አህያ ቁርስ ምሳ እራት መደብደብ ሰልችቶኛል። አህያ ራሱ በዚህ ዘመን እናንተ መደብደብ እኮ አቆሟል። ራሱ አውቆ ነው የሚሄደው የሚገርማችሁ ነገር ማለት ነው። እና እንግዲህ ብርቄ አልቅሳ እየተናገረች ነበር። በጣም ነበረ ያሳዘነቻት ማለት ነው ቤተሰብ